ቅርታባ ቅርታ ሰላም ነው። አህዱ እባላለሁ። እኔ በሚሊዮኖች መለከት ትልቅ ሚዲያ ቻናል ላይ ለወጣ ጀነሬሽን ያስተምራሉ የማስባቸውን አድቫይስ ጠይቃቸዋልና አንድ ደቂቃ ልሰድብህ። ስልክን ጨርስና አንድ ደቂቃ ነው የምጠይቅህ። አድቫይስ እንጠይቃለን እንደዚህ ኢትዮጵያ ውስጥ ያሉት ሰዎች እና ለወጣት ጀነሬሽን ትምህርት እንዲሆናቸው ማለት ነውና አንድ ደቂቃ ነው የምወስድብህ። ስምህንና በምን ስራ ነው የተሰማራው? ለምስራለሁ በማሽነሪ ፓወር ቱልስ ምናምን ቶታል የሚባል ካወቅ ከተማ ውስጥ ኦኬ። እዛ አከፋፋይ ቢዝነስ ኦነር ነህ። ምን ይባላል የድርጅት ስም? ቶታል ቱልስ ኢትዮጵያ። ቶታል ቱልስ ኢትዮጵያ። መጀመሪያ ሚሊዮን ሜክ ያደረከው በስንት ዓመት ነው? የመጀመሪያው ሚሊዮን ሜክ ያደረከው አላስታውስም። ሜቢ ከ20 ዓመት በፊት። ከ20 ዓመት በፊት። አሁን ስንት ዓመት ነው? ስንት መስላለህ? 53 ዓመት ነው። የመጀመሪያ ሚሊዮን ሜክ ስታደርገው ምንድን ነበር የሰራው ስራ? ይሄው ስራ በዚህ ስራ ነው የተነሳው። መጀመሪያ የሰራው ስራ ላይ ያገኘው ገቢ ምን ያህል ነበር? እንደዛ ላስታውሰው አልችልም። በመጀመሪያ ስራ ረጅም ጊዜ ነው። ረጅም ጊዜ ቆይቷል። በጣም 30 ዓመት በፊት ነው እኔ የራሴን ስራ መስራት የጀመርኩት። በአመት የሰራው ከፍተኛው ገንዘብ ምን ያህል ነው? በአመት የሰራሁት ከፍተኛ ገንዘብ ሜቢ ከ200 ሚሊዮን ብር በላይ። 200 ሚሊዮን ብር በአንድ አመት? አዎ። ዋው። በዚህ ሰዓት አዋጭ ነው የምትለው ኢንቨስትመንት ዘርፍ ምንድን ነው? ኢትዮጵያ ውስጥ ሁሉም ነገር በጣም ብዙ ነገር ያዋጣል። ኢትዮጵያ ውስጥ በጣም ገና ምን ተሰራ እና በጣም ብዙ ነገር መስራት ትችላለህ። በጣም ብዙ ነገር ማለት ነው። ያው እያየነው ነው ያለውን ነገር ያለውን ለውጥ ማለት ነው። እና ኢትዮጵያ ውስጥ ትንሽ ቁጭ ብለህ ማሰብ ነው የሚጠይቀው እንጂ ብዙ ነገር መስራት ይቻላል። ብዙ ነገር ማለት ነው። ብዙ ክፍት ስራዎች አሉ ማለት ነው። ስኬት ላንተ ምንድን ነው? እኔ እንግዲህ ክርስቲያን ነኝ። ትልቁ ስኬት አምላክህን ማወቅ ነው። ገባ? ከአምላክ ጋራ ጥሩ ግንኙነት እንዲኖር በየቀኑ መጸለይ አለብህ። ከአምላክ ጋር ጥሩ ግንኙነት ካለ ወደ ትክክለኛው መንገድ እንድትመራ እግዚአብሔር ያግዛል። እዚህ ለኔ ትልቁ ስኬት ከአምላክ ጋር አብሮ ጥሩ ሪሌሽንሺፕ መፍጠር ነው ከአምላክ ጋር። ብዙዎች ከገንዘብ ጋር ያያይዙታል ስኬትንና ለየት ያለ ነገር የሚነገርህ ደስ ይላል። በዚህ ሰዓት ወጣቶች ጊዜያችንን ትምህርት ላይ ኢንቨስት ከማድረግ ይልቅ ስራ ብንሰራበት የተሻለ ሀብታም ሚሊዮነር ያደርገናል ብለው ያስባሉና አንተ በዚህ ጉዳይ ምን ታስባለህ? እንደዛ እንኳን አይሆንም። ገባ? ከዚህ በፊት ድሮ ማለት ነው የዛ አይነት ቻንሶች ነበሩ። ብዙም ሳትማር ገንዘብ ማግኘት የሚችልባቸው ነገሮች ነበሩ። ዛሬ ግን እውቀት የግድ ያስፈልጋል። ያለ እውቀት ካሁን በኋላ እኔ ከቀጥለው ጄኔሬሽን ኢቭን አሁን ስታፍ በጣም ከባድ የግድ የሆነ ሙያ ሊኖረን ያስፈልጋል። ትምህርት የግድ ያስፈልጋል። አብረህ ማስኬድ ትችላለህ፣ ጥሩ ነው። እየሰራህ መማር ጥሩ። ከዛ በተረፈ ግን በጣም በያንግ በእናንተ ኤጅ ትምህርት መጀመሪያ የግድ አስፈላጊ ነው ብዬ አስባለሁ። አሁን ብዙ ወጣቶች ቢዝነስ ለመጀመር ያስቡና ወደ ቢዝነስ ለመግባት ካፒታልም ያጥራቸዋልና አንተ ያን ነገር እንዴት መነሻ ያገኘው? ካፒታል እንግዲህ ከአነስ ካለ ነገር መጀመር ትችላላችሁ። አሁን ለምሳሌ አንተ እየሰራው ያለው ስራ ለምሳሌ እና በሶሻል ሚዲያ ላይ ነው አይደል የምትሰራው ያለን የራስህን እውቀት በመጠቀም መጀመር ይቻላል። ከትንሽ ነገር ማለት ነው። የግድ ትልቅ ሊሆን አያስፈልግም እና ስራን አለመናቅ ነው። ስራ ስንሰራ ስራችን አለመናቅ፣ ከትንሽ መጀመር ማለት ነው። ከትንሽ መጀመር፣ ካለህ ነገር መጀመር ትችላለህ። ካለህ ነገር ማለት ነው። ካለህ እውቀት ገባ? ትንሽ ነገር ነች ብትበዛው። የግድ ትልቅ ነገር መሆን የለበትም። ገባ? በጨዋነት ታማኝ በመሆን ስራ የምትሰራ ከሆነ ለራስህም ታማኝ፣ ለህብረተሰቡም ታማኝ ከሆንክ፣ ለሀገር ታማኝ ከሆንክ ኦፍ ኮርስ ሰው አንተን ይፈልጋል። ገብቷል? ለመፈለግ መጀመሪያ እኛ ራሳችን ታማኝ መሆን አለብን ማለት ነው። ኤግዛክትሊ። ቤስት የምትለው አድቫይስ የሰማኸው ምንድን ነው? ይሉኝታ ራስህንና ህግን ይጎዳል የሚባል አባባል አለ። ይሉኝታ ራስህንና ህግን ይጎዳል። ገብቷል? ምን ማለት ነው? ያ ማለት እንግዲህ በይሉኝታ አንዳንድ ጊዜ ነገሮችን እንትን ስታደርግ አንተንም ትጎዳለህ። ከነገና ደግሞ በህግም ሊያስጠይቅ ይችላል። ብዙ ወጣቶች ሀብታም መሆን ይፈልጋሉና እንዴት ሀብታም መሆን ይቻላል? ቅድም እንዳልኩ ሀብታም መሆን የሚቻለው ካለ ከትንሿ ነገር አክብረህ ስትነሳ ነው። ገብቶሃል? ያቺን ነገር ማብዛት ይቻላል። ገብቶሃል? በታማኝነት መስራት መቻል አለብህ። ለራስህ ክብር መስጠት መቻል አለብህ። አልባሌ ቦታ ከመዋል ራስህን መቆጠብ መቻል አለብህ። እንደዛ ከሆንክ ሰዎች አንተን ያምነዋል። ትልቁ ነገር ደግሞ እምነት ነው። አንተን የሚያምን
ሰው በበዛ ቁጥር ገብቷል ከአንተ ጋር አብሮ መስራት የሚፈልግ ሰው ይበዛል ማለት ነው። ስለዚህ ሀብታችን በአንድ የምንገነባው ሳይሆን በየቀኑ የምናደርጋቸው ራሳችን ላይ የምናደርገው ለውጥ ነው ማለት ነው ወደፊት የሚያመጣልን። ትክክል። አንድ ማወቅ እንፈልገው ነገር አለኝ እኔ በጣም ማወቅ እንፈልገው ነገር አለኝ። ገንዘብ እንዴት ነው አንተ ማኔጅ የምታደርገው? ገንዘብ እንዴት ነው ከአንድ ሁለት ከዛ ከሁለት አራት ስድስት ያደርግ ያባዛው የምትሄደው እንዴት ነው? ገንዘብ ሊያድግ የሚችለው ያው ሁሌ በመስራት ነው። ሁሉ ጊዜ ትሰራለህ። ዛሬን ስሰራ ነገ ደግሞ ታያለህ ነገሮችን ቪው የሚባል ነገር አይደል? እንገብቷላ ቀድመህ ፕሪዲክት ማድረግ መቻል አለበት። የሆነ አሁን በእኛ ስራ ቀድሞ የሚሰሩ ስራዎች ይኖራሉ። ገብቷል አይደል? ትልልቅ ፕሮጀክቶች አሉ አይደል? አሁን መንግስት ያሰባቸው ፕሮጀክቶች ቀደም ብለህ ታጠናለህ ማለት ነው። እንደዚህ አይነት ነገሮችን ስታስብ ከተለያየ እንትን በጣም እኔ እየተማርኩ ነው። ገንዘብ ቆጥቤ የሆነ ነገር ላይ ኢንቨስት ማድረግበት ቦታ ማወቅ አለብኝ ማለት ነው ገንዘቤን ለማባዛት። ያ ኤግዛክትሊ። ግን ቁጠባ ትመክራለህ? ቁጠባ ኦፍ ኮርስ በጣም እመክራለሁ። መቆጠብ መቻል አለብህ። አሁን አንተን ከዜሮ ጀምር ብልህና በዚህ ሰዓት ምን ልጀምረው የምትችለው ምን አይነት ቢዝነስ ነው? በዚህ እድሜ ማለት ነው በዚህ እድሜ ማለት ነው። አሁን ከዜሮ መጀመር ማለት እንግዲህ እኔ አሁን 53 ዓመቴ ነው እና ከዜሮ ነው የምትልኝ ከዜሮ በዚህ እድሜ ከዜሮ ማስጀመር ብላ ቀላል ነው። መንጃ ፈቃድ አለኝ። ሹፌር መሆን ይችላል። ኦኬ እንግዲህ ታክሲ መንዳት ሊሆን ይችላል። ራይድ እንግዲህ ያው ከዜሮ ስለዚህ ሙያም ከዜሮ ነው ማለት ነው። እንግዲህ አሁን በቀላሉ ልሰራው የምችለው በ53 ዓመት ስለሆነ ማለት ነው። ገብቷል። ኦንላይን እናንተ እንኳን እንደዚህ የበለጠ እናንተ ናችሁ የምትሰሩት ካለን እውቀት በኦንላይን ምናልባት ሊሰሩ የሚችሉ ስራዎችን የዛ አይነት ነገር መስራት ሊሆን ይችላል። አሁን ይሄን የጠየኩህ ከምን አንፃር ነው? አንተ ቢልድ ያደረግከው ትልቅ ካምፓኒ አለ አይደለ? ያን ካምፓኒ ያደረክበት ትልቅ ፕሮሰሶችን ተምርሃል ብዬ አስባለሁ። እና የሆነ ነገር አዲስ ነገር ጀምሮ ላይ ለማድረስ ብዙም ጊዜ ይፈጅብሃል ብዬ ስላላሰብኩኝ ነውና ድርጅትን ከከፈት ስንት ዓመት ሆነው? እስከ 30 ዓመት በላይ 30 ዓመት በላይ። ድርጅታችሁ ኔክስት ላይ ምን ለመስራት አስባለሁ? አሁን ካለበት በላይ እኛ አሁን ድርጅታችን በጣም ማስፋት ነው የምንፈልገው። ላይክ አሁን ኢትዮጵያ ውስጥ የሌሉ ለምሳሌ አሁን ሸቀጥ ወይ ሱፐር ማርኬቶችን ታውቃለህ አይደል? ሱፐር ማርኬት በታች ደግሞ ትንሽ ሱቆች አሉ። ያ ነው እያደገ ሄዶ ሱፐር ማርኬት ይሆን። የኛ ስራ ደግሞ ቢልዲንግ ማቴሪያልስ ላይ የሚያተኩር የኮንስትራክሽን ማሽነሪዎች ላይ ነው እና የዛ አይነት እንደ ማርት የሚባል ልክ እንደ ሱፐር ማርኬት በቢልዲንግ ማቴሪያልስ እንደ ማርት ማድረግ ነው የምፈልገው። ኦልሬዲ ጀምረናል። አንድ እሱ ነው። ሁለተኛ ኢንዱስትሪ ላይ የሞከርን ነው። እሱንም ማስፋት እንፈልጋለን። የተወሰኑ ስራዎችን ደግሞ ከውጭ የምናስመጣቸውን እቃዎች እዚሁ መገጣጠምም የጀመርናቸው አሉ። እነሱ ላይ ጠንክረን መስራት እንፈልጋለን ማለት ነው። አሁን እኛም ቪዲዮ ብዙ ወጣቶች የሚመለከቱት ልክ እንደኛ አንጎችና እኛም አላማችን ምንድነው ልክ እንደኛ ወጣቶች ከእናንተ አይነት በቢዝነሱ ላይ ትልቅ እርምጃ ከተራመዱ ሰዎች ትምህርት ወስደው የራሳቸውን ቢዝነስን ይቻላል የሚለው መንፈስ እንዲያዳብሩ ነውና በመጨረሻ የመሰናበቻ እንዳልኩ ይቻላል። ኢትዮጵያ ትልቅ ሀገር ነች። በጣም ብዙ ኦፖርቹኒቲ ያለበት ሀገር ነውና ገብቷል። ስራ መናቅ የለባቸው። ስራን ሳይንቁ በንጽህና በታማኝነት ለራሳቸውም ጭምር ታማኝ ሆነው ከአልባሌ ቦታ በመራቅ ነገሮችን እንትን ማድረግ ይችላሉ። መስራት መለወጥ የማይቻልበት ምንም ምክንያት የለም። ማድረግ ይቻላል። ጀስት አሁን እናንተ እንደምታደርጉት ማለት ነው። ምንም ነገር አድካሚ ሊሆን ይችላል፣ ግን ደግሞ ተስፋ ባለመቁረጥ ነገሮችን ዞር ዞር ብሎ በማየት ያለውን ያው ዓለም ቪው እንደምታየው ነውና ኢትዮጵያ ውስጥስ ብላችሁ ማሰብና ትንሽ እንትን ማድረግ ያው ከእናንተ ይጠበቃል። ድካም ፍሬው ጣፋጭ ነው ማለት ነው። ስለዚህ መጨረሻ ላይ የምናገኘው ፍሬያችን አሪፍ ስለሚሆን ጠንክረን መስራት አለብን። yes exactly። በጣም አመሰግናለሁ ለሰጠኝ ጊዜ ለሰጠኝ ቀት። ሌላም ጊዜ እንገናኛለን ብዬ አስባለሁ። thank you so much። እሺ ይቅርታ አባ ሰላም ነው? የመጀመሪያ ሚሊዮን በስንት ዓመት ነው የሰራው? እኔ አሃዱ እባላለሁ። በሚሊዮኖች የሚመለከት ትልቅ የሚዲያ ቻናል አለ። ወጣት ጀነሬሽን ያስተምራሉ ብዬ የማስባቸውን ስኬታማ ባለሀብቶችን አድቫይስ ጠይቃሉና አንድ ደቂቃ ባወራ። እሺ ተመንና በምን ስራ ነው የተሰማራው? ማቴዎስ እባላለሁ። በቱርና ትራቭል ላይ ነው የተሰማራሁት። ቢዝነስ ኦነር ነህ? ቢዝነስ ኦነር ነኝ። ምን ይባላል የድርጅት ስም? ማርገብ ቱር ኤንድ ትራቭል። ማርገብ አስጎብኚ ጉዞዎች። ማርገብ ምን ማለት ነው? ማርገብ ማለት እንደ ማረጋጋት ብለን እንሰራ። መጀመሪያ ሚሊዮን ሜክ ያደረገው በስንት ዓመት ነው?
ኦኬ ስንት ዓመቴ ነው? 24 አካባቢ። በ24 አሁን ስንት ዓመት ነው? 37 የመጀመሪያ ሚሊዮን ሜክ ስታደርግ ምንድን ነበር በሰዓቱ የሰራው ስራ? ተመሳሳይ ስራ ነው የሰራሁት። እንግዶች ነበሩ፣ ከውጭ የመጡ እንግዶች ነበሩ። ያ በእነሱ አማካኝነት ሰርቻለሁ። አስጎብኛውን ከከፈትክ በኋላ ነው የመጀመሪያ ሚሊዮን ያገኘው ማለት ነው? አዎ ከፍቼ ያ እንደዚህ እንግዶች እንዳጋጣሚ መጡልኝ፣ በዛ ነው የተነሳሁት። በመጀመሪያ ያገኘው ክፍያ ስንት ነበር? 1800 ብር። 1800 ብር። ምንድን ነበር ሰርተህ ያገኘው? አስተማሪ ነበርኩ። ኦኬ መምህር ነበር። ኦኬ ከመምህርነት እንዴት ነው ወደ ቢዝነስ ኦነርነት የተሸጋገርከው? ሁሌ ለመለወጥ ስለምፈልግ ምንድነው ተለውጬ የሆነ ነገር ላይ መድረስ የምችለው ምን ብሰራ ነው የሚለውን ነገር አስብ ስለነበረ በሰዓት የመጣልኝ ቱሪዝም የሚል ነገር ነበር። ቱሪዝም ደግሞ ውስጤ ነበረ፣ ፓሽኔ ነው። ስለዚህ እዛ ውስጥ ብገባ እለወጣለሁ የሚል ተስፋ ስለነበረኝ ለመማሩ ገባሁኝ ማለት ነው። በህይወት የሰማው ስለ ገንዘብ ትልቁ ነገር ምንድን ነው? ከእናቴ ነው የተማርኩት። አባካኝ አትሁን ትለኛለች። ኦኬ ማለት አባካኝ በተለያየ መንገድ ልትገልጸው ትችላለህ። እኔ ግን በራሴ የወሰድኩት ያው ገንዘብ ላይ ነው። አባካኝ አይደለሁም ብዬ አስባለሁ። ሜቢ ሲረዳኝ መሰለኝ። ገንዘብን አለማባከን። በህይወት የሰማው ቤስት የምትለው አድቫይስ ምንድን ነው? ኔቨር ጊቭ አፕ የሚለውን ነገር ሁሌ በህይወቴ ውስጥ ይዣት እኖራለሁ። መቼም ተስፋ አለመቁረጥ ማለት ነው። ኦኬ ኔቨር ጊቭ አፕ። በዛ ታዋጭ ነው የምትለው ኢንቨስትመንት ዘርፍ ምንድን ነው? አሁን እንደራሴ ከነገርኩ ቱሪዝም በጣም አዋጭ ነው ብዬ አስባለሁ። ቱሪዝም ምክንያቱም ሀገራችን አሁን በደንብ እየለማች ነው፣ በደንብ እየተሰራባት ያለች ሀገር ስለሆነች ወደፊት በጣም ተስፋ ያላት ሀገር ነች። በብዛት ወደ ቱሪዝሙ ቢገባ አዋጭ ነው ብዬ አስባለሁ። የቱሪዝም ዘርፍ ማለት ምንም የሚያልቅ ነገር ስለሌለን አዋጭ ነው ብዬ አስባለሁ። ስኬት ላንተ ምንድን ነው? ስኬት ተሽሎ መገኘት ብዬ ነው የማስበው። ራስን ሁሌ የተሻለ ቦታ አድርገ መገኘት ነው ለኔ ስኬት። አንድ ወጣት ስኬታማ ለምን ማድረግ አለበት ብለህ ትመክረዋለህ? እኮ መስራት አለበት። የፈለገ ውድቀት ሊኖር ይችላል። ያ ውድቀት መማሪያው ነው እንጂ የሱ መሰናከያ መሆን የለበትም። ስለዚህ በቃ መስራት ለመለወጥ መስራት። አንተን ውድቀት አጋጥሞ ያውቃል? አጋጥሞኛል ለማለት ይከብደኛል፣ ግን ፈተናዎች ያጋጥማል። ስራ ላይ ያጋጥማል፣ በሌላም በህይወትህ ላይ ያጋጥማል። ግን ምንድነው ተስፋ ለመቁረጥ ወደቅን በተስፋ ባለመቁረጥ ነው የሚታለፈው ማለት ነው። በቃ ተስፋ ለመቁረጥ በየትኛውም መንገድ ተስፋ ለመቁረጥ። አሁን በዚህ ሰዓት ብዙ ወጣቶች ጊዜያችንን ትምህርት ላይ ኢንቨስት ከማድረግ ይልቅ ስራ ላይ በማድረግ የተሻለ ሀብታም ስኬታማ ያደርጋሉ ያስባሉና አንተ ምን ታስባለህ እዚህ ላይ? ሳይማሩ እኮ ብዙ ትልቅ ደረጃ የደረሱ ሰዎች ይኖራሉ። ግን ምንድነው ስራህን ከትምህርት ጋር ደግሞ ብታረገው ከሌሎች የተሻለ ደረጃ ላይ ትደርሳለህ ብዬ አስባለሁ። ስለዚህ ትምህርትና ስራ አንድ ላይ ሲሄዱ የተሻለ ሰው ያደርጋል፣ የተሻለ ነገር ይኖራል። ጎን ለጎን ነው ማስሄድ ያለብን ማለት ነው። በተሻለ አቅም እንደዛ ብትሄድ ጥሩ ነው። አመት የሰራው ከፍተኛው ገንዘብ ምን ያህል ነው? እንሰራለን፣ እግዚአብሔር ይመስገን እንሰራለን። ያው እንደ ጊዜው እንሰራለን፣ ጥሩ እንሰራለን። በቁጥር መናገር ይችላል? የቁጥሩ ይለፈኝ። ኦኬ አንተ የት ያገኘሃል? ድርጅት የት ነው ያለው? ድርጅት ያለው 22 አካባቢ ነው። ኦኬ ኢንስታግራም ላይ ምን ማግኘት ይችላሉ? ቢደውሉልኝም እገኛለሁ አለ። ስለዚህ ድርጅታችሁ ማን ነበረ? ማርገብ ቱር ኤንድ ትራቭል። በጣም አመሰግናለሁ ለሰጠኝ ጊዜ ለሰጠኝ እውቀት። ቴንክ ዩ ሶ ማች።